ይህም ቪዲዮ ማለት ነው በመጀመሪያ ኮፒ ሊንክ ሼር እያደረጋችሁ ማዳም ቤት ለሚሰሩ ለማዳም ቅመሞች ወይንም ደግሞ ለማንኛውም አረብ ሀገር ላይ ለሚኖሩ ሰዎች ሼር አድርጉልኝ ማለት ነው። ይህ በምስሉ ላይ የምትመለከቱት ዶሮ ነው ማለት ነው። እንግዲህ ዶሮዎቹ የሚታረዱት ጫጩት እያሉ ነው አሉ። ጫጩት እያሉ ይታረዱና ከዛም በመርፌ መድኃኒት ይሰጣቸዋል፣ ይነፋሉ፣ ያብጣሉ ማለት ነው። ከዛን ፍሪጅ ውስጥ እንደዚህ ካበጡ በኋላ ፍሪጅ ውስጥ ይቀመጣሉ። ከዛም እነ ማዳም ሄደው ሱፐር ማርኬት ገዝተው ሲመጡ እንደዚህ ተነፋፍተው ነው የሚመጡት ማለት ነው። ምክንያቱም ጫጩት ስለሆኑ ገና ህፃን ስለሆኑ ለእርድ ያልደረሱ ጫጩቶችን ስለሚያርዷቸው በመርፌ የሚያሳብጥ መድኃኒት አላሉ እና መርፌ ውስጥ ያው እሱን ተጠቅመው ነው እንደዚህ የሚያሳብጧቸው ማለት ነው። በነገራችን ላይ ማለት ነው እኔ ብዙ ጊዜ ሰውነቴን የሆነ ቅፍፍ ይለኛል ምናምን ሳጥብም ስበላም እና ምንድነው ምናምን እላለሁኝ። የኛ ሀገር ዶሮ ቆዳውን ስታላቀቁት እራሱ በስንት መከራ ነው የሚላቀቀው ቆዳውን ማለት ነው። ወይ ደግሞ በሙቅ ውሃ ምናምን ነው የምንገሸልጠው። አሁን ላይ ያው አሁን የመጣ ፋሽን ከነጸጉሩ ቆዳውን ከነጸጉሩ እናወጣለን ምናምን እንጂ ማለት ነው አዲስ አበባ ላይ ምናምን። ገጠር ላይ ግን በፈላ ውሃ አድርገን ከዛን የፈላ ውሃውን የታረደችው ዶሮ ላይ ስንገለብጠው ትንሽ ይለቃል ማለት ነው እንጂ አለበለዚያ አይለቅም ነበር ማለት ነው። እና የአረብ ሀገር ዶሮ ደግሞ እንዴት ነው ካላችሁኝ ገና ውሃ ውስጥ እንደነከራችሁት ቆዳው ይላጣል፣ ያኮፈኩፋል። ከዛ ምንድነው ስጋው ላያችሁ እጃችሁ ላይ ይፈርሳል ማለት ነው። ገና የሆነ ዶሮ ወጥ ራሱ ሰርታችሁ የማታውቁ ልጆች ከሆናችሁ ነው እንጂ እኔ አሁን ዶሮ ሰራለሁኝ፣ አልፎ አልፎ እንደዚህ ሲመጣ ሰራለሁኝ እና ገና ማለት ነው ቁሌቱን እያቁላለሁኝ ትንሽዬ ሲቀራው ጨምረዋለሁ እንዳይፈርስ እያልኩኝ፣ ግን ያም ሆኖ ግን ይፈራርሳል። ምንድን ነው እላለሁ። ነካ እንደዚህ ነው እያሳበጡት የሆነ አርቲፊሻል ነገር ስለሆነ ነው። ወይኔ ኢትዮጵያ ማሪኝ፣ ኢትዮጵያ ወይኔ አይደለም ዶሮዋ እኮ አፈሯ ብንልሳት ይጣፍጣል። በዛ ላይ የአረብ ሀገር ዶሮ አይጣፍጥ። እኔ ብዙ ጊዜ ጌታ ምስክሬ ነው እንትን ምንድነው ዶሮ አይደለም ብዬ ሁሉ ራሴን አሳምኘው አውቃለሁኝ። አሞራ ነው ነጭ ላባ ምናምን ስለማገኝ ደግሞ አሞራ ነው በቃ ምናምን ብዬ እርግጠኛ መሆን ነበር አንዳንዴ። ግን ያው ውስጤ ግን እንደዚህ ቢጸየፍም እበላ ነበር። ይሄን ቪዲዮ ካየው በኋላ ግን ማለት ነው በቃ አልበላውም እስካሁን ዶሮ ማለት ነው። ሴትዮዋ የሆነ ሞል ይዛኝ ሄደችና በርገር አዘዘች። በርገር ብትለኝ አይ አልበላም አልኳት። ምን ነው ስትለኝ አይ ሆዴን አሞኛል አልኳት። እኔ እስከዛሬ ሰፍ ብዬ እምበላ ሴት ማለት ነው። እና በጣም ዘግቶኛል። እንግዲህን አረብ ሀገር የምትመጡ ልጆች ማለት ነው የምር ሌላ ምግብ ካለ እንደ ዶሮ ባትበሉ። ከዚህ ቀደም ጅቡን ከምድረው የሚሰራው ብለው በጣም ብዙ ሰዎች ተከራክረዋል። ግማሹ ከአህያ ቀልጠም አሉ ማለት ነው። ግማሹ ደግሞ ከምንድን ነበር ያሉት? ከፈረስ ነው ከአህያ ወተት ይሁን እንደዛ ብለዋል። ከዛን ጅቡኑን በስንት መከራ ጎግል ላይ ሄጄ ሰርች አድርጌ መጣሁኝ። ሰርች አድርጌ ስመጣ ግን ንጹህ ከላም እንደሚሰራ ምናምን ጎግል ነገረኝ። ከዛም በኋላ መብላት ጀመርኩ ማለት ነው። አሁን ደግሞ ይሄንን ምን ብዬ ልጠይቀው ጎግልን? የምር ግራ ገባኝ። እስካሁን ድረስ እኔ ምግብ አልበላውም። ሩዝ በቱና ነው የበላሁት። ቱናው ራሱ እኔ ያይጥ ይሁን ምን ይሁን አላውቅም፣ ብቻ በልቻለሁ። ሩዝ በቱና በላውኝ ማለት ነው። እና እባካችሁ ዶሮ የምትበሉ ሰዎች የምር እኔ እንጃ አላውቅም። ይሄንን ካያችሁ በኋላ በተለይ ትበላላችሁ። የምር እኔ እስካሁን ድረስ አልበላውም ዶሮ። በቃ አስጠላኝ። ሳጥብ ራሱ በጓንት ነው የማጥበው። ይህን ቪዲዮ ያዩት ገና 3 ቀኔና 4 ቀኔ ነው ማለት ነው። ዛሬ ግን ባለፈው እሰራለሁ ብዬ ቪዲዮ ከዛ እንደዚሁ አመለጠኝ። ድጋሜ ደግሞ ይሄንን ቪዲዮ አየሁት፣ ድጋሜ መጣልኝ ማለት ነው። ከዛ ድጋሜ ሲመጣልኝ ቆይ እስኪ ልስራበት ብዬ መስራት ጀመርኩ ማለት ነው። እንግዲህ ዶሮ የምትበሉ ሰዎች እግዚአብሔር ጥናቱን እየስጠን። እንደው ፈጣሪ እንደ ዶሮዋ እንደዚህ የኛንም ሰውነት እንደዚህ ነው ኩፍ የሚለው ማለት ነው። እኔ እኮ ለምን ወፈርኩላለሁ? እምትበላው ማዳም፣ እምወፍረው እኔ፣ እምሰራው እኔ፣ እምትደክመው ማዳም። እኔ እኮ ለምንድን ነው እላለሁ። ነካ አርቲፊሻል እየበላውኝ ልክ እንደ ዶሮዋ የኔ ሰውነት እንደምታዩት እንደዚህ ተነፍቷል አሁን ላይ ማለት ነው። ልክ እንደዚህ ፎቶ ነው የተነፋሁት። ስለዚህ ያ ማለት ምንድነው? ይሄን ዶሮ ስለምበላ የዶሮዋ መድኃኒት ለዶሮዋ የተሰጠው መድኃኒት ወደ እኔ ወደ ትግስት ነው የመጣው ማለት ነው። እና ባካችሁ ዶሮ እንዳትበሉ፣ እንደኔ እንዳታብጡ። የምሬ ነው። እኔ ጧት የበላሁት ማለት ነው ለ2 ቀን ጨጓራ የፈጨው ምግቡን ለ2 ቀን በቃ እንደዚህ ነው። ውሃ ብቻ ነው። ውሃ ስጠጣ ሆዴ ያዝላል። ከዛን ሆዴም ጀርባዬም ምናምን በቃ እንደዛው ቁጭ ይላል።
እና ዶሮ የምትበሉ ልጆች አትብሉ። ወይም ደግሞ እራሳችሁ ከገዛችሁ፣ በተለይ እንደዚህ ሰራተኞቹ የምትሄዱ ሱፐርማርኬት ይዘዋችሁ የሚሄዱ ልጆች እራሳችሁ ብትገዙ አሪፍ ነው። በቃ ያልተነፉት አሉ ተገነጣለው የሚሸጡት እነሱን ብትገዙ አሪፍ ነው። ይሄኛው ግን ይሄ ተቋጥሮ የሚሸጠው በፕላስቲክ እሱ ይነፋል። ለምን እንዲታይላቸው ወይም ደግሞ ትልቅ እንዲመስልላቸው እንዲያብጥላቸው። ይሄ ተገነጣሉ ግን ቁጭ ያለው ግን ያው እሱ ቢያንስ እንኳን እንደው ምናልባት ጥርጣሬ እኔ ወይ የወፍ ወይ ደግሞ የአሞራ እንደሆን ብዬ ነው እንጂ እንደዚህ አይነፋፋ መድኃኒት አይሰጡትም ብዬ ነው የማስበው። ብቻ በአጠቃላይ እኛ ስደተኞችን እንደው ፈጣሪ አምላክ እሱ ይጠብቀን። ሙሉ ጤነኛ ሆነ እንደመጣ ሙሉ ጤነኛ አድርጎ ፈጣሪ በሰላም ለሀገራችን ያብቃን ማለት ነው። እኔ ይሄንን ነው የምለው። አሁን ላይ በጣም ያስጠላኝ ጌታ ምስክሬ ነው። ለማንኛውም የኢሞ የቴሌግራም የዋትስአፕ አጠላለፍ እኔ ቲጂ ኩራ አሳያለሁ። ኑና ጠለፉ። በኢትዮጵያ 5000 ብር ብቻ ነው ክፍያ። ስራዬንም እንዳረሳ ብዬ ነው። ባይ ደህና ሁኑ። ላይ ካለ ወደ ላይ ነው